አልቅሽም፣ እገልሻለሁ። አንቺ ካዲ! አይከን ምን ብዬ ነው የምነግርሽ? የሚነገር ነገር አይደለም። ማለት ለማንም ያልተናገርኩት ሚስጥር ነው። ኧረ እባክሽ ለባህሉ ስነግረው ጥሩ ዋጋ ያወጣልኛላ። እንደምንም ብዬ ሚስጥሩን እንድትነግሪ ማድረግ አለብኝ። እኔ እኮ ሚስጥርሽን ገመናሽን ሸፋኝ ጎረቤትሽ አይደለሁ። ይሄን ነገርማ እኔ መስጠት የለብኝም። ከሞቶች ደግሞ ለእኔ ነው ችግሩ። ስለዚህ ማን ቢሰጣት ይሻላል? እና ይሄንን ጁስ ወስደሽ ስጫት። እሺ ምን ነው? ከሳሎን እኮ ነው የወጣሽው። ሳሎን ከነበርሽ ደግሞ አንቺ ለሷ ለመስጠት ይቀልሽ ነበር። ባሌን የገደለውን ሰው አገኘሁት። እውነት? ማን ነው? በኃይሉ ይባላል። በኃይሉ? ምን ነው ደነገጥሽ? በኃይሉን ታውቂዋለሽ እንዴ? አይ አላውቀውም። አደነጋገጥሽ እኮ የምታውቂው ነው ይመስለው። መስሎሽ ነው? አላውቀውም። ለወሬ ስስገበገብ ራሴን አጋልጬ ነበር። እንዴት ነው የምታየኝ? ጠርጥራኛለች ማለት ነው? ትንሽ ያዘጋጀሽው? አይ እኔ ነኝ ያዘጋጀሁት። ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ? ውድ ቻናሌ ቤተሰቦች አደራ ድራማ ተወዳጁና ልብ አንጠልጣይ የሆነው በእውነተኛ ህይወት ላይ ተመስርቶ የተሰራው አደራ ድራማ እንግዲህ አሁን ላይ የብሌን እውነቶች መውጫቸው ጊዜ፣ የበኃይሉ ደግሞ መጥፎ ማንነቶች ግልጽ የሚወጡበት ጊዜ የደረሰ ይመስለኛል። ሰላምም እንግዲህ እውነቷ የሚወጣበት ጊዜ ላይ እየደረሰ ነው። በኃይሉ እንግዲህ እንደምታውቁት እዚህ ቀደም ሳሚን አግቶ እንደምታዩት ሲያሰቃየውና ሲያስደበድበው ነበረ። ይሄ ነገር እንግዲህ የሆነው ምንድን ነው? ቃል አቶ በኃይሉን አሳስራው ነበር። ካሳሰረችው በኋላ እንግዲህ መቼም አይፈታም እስከ መጨረሻው። በዚህ ወንጀል በቀላሉ አይወጣም። እኔም ደግሞ እቅዴን አሳካለው፣ ሁሉንም ሰው አስወግጄ አቶ በኃይሉንም እንዲሁ ሳሚንም ደግሞ የሚመለከት መረጃ እዛ ፋይል ውስጥ ነበረ። ስለዚህ በየተራ ሁለቱንም ከተጠቀምኩባቸው በኋላ አገልግሎታቸው ሲያልቅ ሁለቱንም ወደ እስር ቤት አባረሬ ሰላምንም ደግሞ የሆነ ነገር አድርጌ ገድዬ ንብረት ሁሉ የኔ ይሆናል፣ እኔ እንፈላሰፍ ምንድን ነው ፍልስስ ብዬ እኖርበታለሁ ብላ እንግዲህ ያቀደችው እቅድ ሁሉ ገደል ገብቶባታል። አቶ በኃይሉ እንደምታውቁት በጣም አደገኛ ወንጀለኛ ሰው ነው። በዛ ላይ ደግሞ የመንግስት ባለስልጣን ነው። ስልጣኑን ተጠቅሞ በጣም ብዙ ወንጀሎችን ሲሰራ የኖረ ሰው ነው። በጣም ጨካኝና እንደ ቀላል ነገር የሚታይ አይደለም የበኃይሉ ስራ። ለገዛ እህቱ የማይራራ ጨካኝ ሰው ነው። በጣም ስግብግብና ጨካኝ ሰው ነው እና የብዙ ሰዎችን ህይወትም አበላሽቷል። ከእነዚህ ውስጥ እንግዲህ አንዷ ዋናዋ የእህቱ ልጅ ብሌን፣ የብሌንን ህይወት አበላሽቷል። የዳግምን ህይወት አበላሽቷል። እንዲሁ የሳሜንም ህይወት አበላሽቷል። እንደዚህም ሆኖ ግን በጣም ብዙ ወንጀሎችን ሰርቶ እስካሁን ድረስ በነፃነት እየኖረ ነው ያለው። ታስሮ እንኳን በቀላሉ ነው የወጣው። ያ ማለት እንግዲህ ከህግ አስከባሪዎች ውስጥም አብሮት ይሄን ስራ የሚሸፍንለት ወይም ደግሞ የሚያግዘው ሰው ስላለ ነው፣ የሚከላከልለት ሰው ስላለ ነው። እንግዲህ ገንዘብ ካለ ምንድን ነው በሰማይ መንገድ አለ ይባል የለም። እናም በኃይሉ እንግዲህ ሁሉ ነገር ሲያደርግ ሰላም ወንድሟ በጣም ንጹህና መልካም ሰው አድርጋ ነው የምታየው። ግን ሲበዛ ጨካኝና ጭራቅ ሰው ነው እና እንግዲህ ቃል እቅድ ተሳክቶላት ሰውየውን እስር ቤት ብታስገባውም ነገር ግን ሰውየው በዘመድ ወጥቷል ማለት ነው። እንግዲህ ወንጀሉ በጣም አደገኛ ወንጀል ነው የሰራው። ነገር ግን ከዛ እንዲወጣ ተደርጓል።
እናም ቃል ያላሰበችው ነገር ነው የገጠማት። እሷ መቼ ሳሚን ከዚህ ላስወግደው እያለች ስትቋመጥ ነበር እንግዲህ በኃይሉ የተፈታውና እናም እንግዲህ ያላት አማራጭ አንድ ነገር ነው። በኃይሉ እንደሚገላት በቁሟ ቆዳዋን እንደሚገፈው ታውቃለች። እስር ቤት እያለ በተደጋጋሚ በሰላም በኩል መልእክት ይልክላት ነበረ። ቃልዬ ናፍቀሽኛል፣ እመጣለሁ፣ እንደመጣው አንቺን ነው የማገኘው፣ ቀጥታ የእህቴ ልጅ አንቺን ፍለጋ ነው የምመጣው እያለ ስራዋን ስለምታውቅ ማስፈራሪያ ሲልክላት ነበረ። ሰላም ደግሞ የኔ የዋህ ምንም አታውቅም አጎቷ ስለሚወዳት ነው እያለች ይህን መልእክት ለቃል ታደርስ ነበረ። ቃል እዛው ቁንጫ እየበላው የቁንጫ መጫወቻ ሆኖ እዛው በስብሶ ይቀራል እንጂ እኔ በህይወት እያለው በኃይሉ ከእስር ቤት አይወጣም፣ በኃይሉን ለአንዴና ለመጨረሻ ጊዜ ከጨዋታ ውጭ አድርጌዋለሁ ብላ ስትመጻደቅ እንግዲህ ሳሚን ደግሞ ይህን ነገር ፈርቶ ነበረ። ይቺ ልጅ በኃይሉን ካሳሰረች ቀጣይ ተረኛ የኔ የምሆነው፣ ምክንያቱም ከተጠቀመችብኝ በኋላ እኔንም ልታሳስረኝ ትችላለች በመረጃው ብሎ እንግዲህ አስበዋል ማለት ነው። ምክንያቱም መጀመሪያ ላይ በኃይሉ ማን እንዳሳሰረው እሱ ራሱ አላወቀም ነበረ። መረጃው ቃል ጋር እንዳለን በፍጹም አያውቅም ነበር። ነገር ግን አንድ ቀን እንደምታውቁት ቃል ወሬ አትቋጥርም። ሚስጥሯን ሁሉ ነው የምታወራው። ነገሯ የሚበላሽባት ሚስጥሯን ለሰዎች ስለምታወራ ነው። እንደምታውቁት እንግዲህ ሰላምን ገላ የሰላምን ንብረት ልትወስድ እንደሆነ የሰላም ልጅ ትክክለኛ ልጅ እንዳልሆነች ለብሌን ስትነግራ ለሄለን ለጓደኛዋ ማለት ነው እንግዲህ ይህን ያክል ሚስጥር ይህን ከባድ ሚስጥር ለእሷ ስትነግራት ነበረ። አስቡት እንግዲህ እኮ በጣም አደገኛ ነገር ነው እንዲህ ላደርግ ነው ብለው መንገርና ህልማችሁን ሀሳባችሁን ለሰው የምትነግሩ ከሆነ እንግዲህ ወጥመድ ውስጥ ነው የምትገቡት። ምንም እንኳይ አላማዋ መጥፎ ቢሆንም እንኳይ ሀሳብና እቅዷን ነው ለሰው የተናገረችው። ለዛም እንግዲህ ሳይሳካላት ቀርቷል። እና እንግዲህ ለሳሚም ይሄን ሚስጥር ነግረዋለች። አንተንም የበኃይሉን ዕጣ ፈንታ ነው የምሰጥህ ብለው ነበረ። ያኔ እንግዲህ ሳሚ ጠርጥሯል። እቺ ልጅ ለካ በኃይሉን ያሳሰረችው እሷ ናት። ያ መረጃ እጇ ላይ ያለ ማለት ነው። ያ ማለትማ እኔም አለቀልኝ ነው። ስለዚህ ቶሎ ብዬ ቃልን መቅደም አለብኝ ብሎ እሱም እንግዲህ ለቃል ጉድጓድ ሲምት ነው እርስ በርስ የተገጣጠሙት። በኃይሉ ሲፈታ እንግዲህ ቃል ትፈራና ለበኃይሉ ይሄንን ሚስጥር ማን ነው ለሄለን የነገራት ብሎ ሲላት ሳሚ ነው የነገራት ብላ እንግዲህ ሳሚና በኃይሉን ለማጣላት ትሞክራለች። በኃይሉም የምር መስሎት እንግዲህ ለሄለን ሚስጥሩን የነገራት አንቺ የሰላም ልጅ እንዳልሆንሽና ገንዘቧን ለመውሰድ እየሰራን እንደሆነ ሳሚን የነገራት ብሎ ስላሰበ ሳሚን እንግዲህ ለማስገደል ሲሞክር እያየኑ ነው። ለብዙ ቀን እንግዲህ ባዶ ቤት አስሮ ሲያሰቃየውና በረሃብና በጥም እንዲሞትም ሲያደርገው ነበረ። እንግዲህ እንደድሎ ነው ሳሚ ከዛ ወጥመድ ውስጥ አምልጦ ወጥቷል። ይሄ በጣም ለበኃይሉ ከባድ ነው። ሳሚ በጣም ኃይለኛ ልጅ ነው። አቶ በኃይሉን ቀን ጠብቆ ሊበቀለው እየጠበቀው ነው። ምክንያቱም ቤተሰቦቹን ሁሉ ያሳጣው እሱ ነው። አቶ በኃይሉ በጣም ብዙ ወንጀል ሪከርዶች አሉበት። በጣም በሚያሳዝን ሁኔታ እንግዲህ የዳግምን ወላጅ አባት ሳይቀር የገደለው እሱ ነው። የዳግም ወላጅ አባት ባለስልጣን ነበር ልክ እንደ በኃይሉ እና አብረው እየሰሩ እያሉ እንግዲህ ወንጀል አቶ በኃይሉ እንግዲህ እሱን ወንጀል ውስጥ አስገብቶ እስከ ማስገደል ሁሉ ደርሷል ማለት ነው። እና እንግዲህ ነገር የዳግም ወላጅ እናት አውቃለች ማን የልጇን አባት እንደገደለው። በምን እንዳወቀች ማን እንደነገራት ባናውቅም የዳግም ወላጅ እናት ወይዘሮ ገነት የባሏ ገዳይ አቶ በኃይሉ መሆኑን አውቃለች። ሌላው ደግሞ በጣም የሚያናድደው ነገር እንግዲህ ወዳጅ መስለው ከስር ከስራችን የሚሉ ስንት አይነት ከሃዲ ሰዎች እንዳሉ እንግዲህ የወይዘሮ ገነትን ጎረቤት ማየት ትችላላችሁ። የወይዘሮ ገነት ጎረቤት ከአቶ በኃይሉ ጠቀም ያለ ገንዘብ ስለሚከፈላት ጎረቤቷን በመክዳት እንግዲህ ለበኃይሉ እየሰራች ትገኛለች። የወይዘሮ ገነትን እያንዳንዱ እንቅስቃሴና የምታስበውንም የምትኖረውንም ሕይወት ሳይቀር እያንዳንዱን ነገር እየተከታተለች ለበኃይሉ ማድረስን ተያይዘዋለች። በኃይሉ ጠቀም ያለ ገንዘብ ሰጥቶ እያንዳንዱ ሕይወቷን ተከታታይ ብሎ እንግዲህ ለወይዘሮ ገነት ምንድን ነው የሚባለው የሚከታተላት ሰው ማለት ነው እንግዲህ ቀጥሮባታል። ጎረቤትየዋ ጎረቤት መስላ በጥርሷ እየሳቀች እንግዲህ ወይዘሮ ገነት ቤት እየሄደች
ሁሉንም ነገር ንገሪኝን ያለው እያለች እንግዲህ እያወጣጣችኋት ትገኛለች። እዚህ ቀደም የብሌን እናት ሰላም መሆኗን እና የሆነ ሰው ደውሎ እንደነገራት ወይዘሮ ገነት ለዚች ለጎረቤቷ ነግራት ነበር። እናም እንግዲህ ይህንን ነገር እንዴት እንዳካሸፈችባት አይታችኋል። አሁንም በድጋሚ የዳግምን ሕይወት አደጋ ላይ የሚጥል ነገር እያደረገች ትገኛለች። በነገራችን ላይ ወይዘሮ ገነት ጎረቤቷን ትጠራጠራታለች። ምክንያቱም በጣም ነው የምታውጣጣት። ምን ተፈጥሮ ነው? ማን ነው? ምንድን ነው? በቃ ሁሉንም ንገሪኝ ስለምትላት እየተጠራጠረች ግን ትነግራታለች። አሁንም እዚህ ቀደም ይህን ነገር ለሰላም መንገር አለብኝ ስትል አይሆንም አትሄጂም ብላ በግድ በር ስዘጋባት እያየን ነበረ። እንዳትሄድ በሩን ስዘጋባት እንግዲህ በጉልበት ማለት ነው። ብሌን እኮ የኛም ልጅ ናት ብላ እንግዲህ እስከ ማሽቃበጥ ድረስ ትደርስ ያየናት ነውና ገነት ለምነቃ እንደማትል አላቅላትም። እያንዳንዱ ሚስጥሯ ከሱ አልፎ ሌላ ሰው ጋር እየደረሰ እያየችው ለምን እንደማትጠነቀቅ ባላውቅም አሁን ደግሞ አቶ ባይሉ የባለቤቷ ገዳይ እንደሆነ እንደደረሰችበት ለዚች ለጎረቤቷ ነግራታለች። ይሄ በጣም ከባድ ነው። እንግዲህ አቶ ባይሉ አሁን ደግሞ እናትና ልጅን ለማጥፋት ይጥራል ማለት ነው። ምክንያቱም ደግሞ እንደማይለቁት በህይወት ያውቃል። እና እንግዲህ ሳሚ ከታገተበት ቦታ አምልጧል። አቶ ባይሉ በጥምና በራብ እንዲሞት አግቶ ያስቀመጠበት ቦታ ላይ እንደምንም ብሎ ራሱን ለማዳን ሞክሯል። ከዛም ወጥቶ እንግዲህ ቀጥታ የሄደው ወደ ሰላም ቤት ነበረ። ሰላም ቤት እንግዲህ ከሄደ በኋላ ቃልን ያገኛት። ቃልን ነበር ፈልጎ የሚሄደው እና አንገቷን በማንጠልጠል እንግዲህ እሷ ይህን ሁሉ ድራማ እሱ ላይ እንደሰራች እንትን ሲላት ነበረ። ነገር ግን በዚህ መሀል እንግዲህ ሌላ ነገር ተፈጥሯል። ሰላም ደርሳለች። አንቆ ሊገላት ሲል ሰላም ደርሳለች። አቶ ባይሉና ሰላም ደርሰዋል። አቶ ባይሉ እንግዲህ በህይወት አይተርፍም ብሎ ያገተው ሳሚ አምልጦ ሲያየው በጣም ደንግጦ ነበረ። በዚህ መሀል እንግዲህ ድንገት ዳግም ደግሞ በሩን ከፍቶ ወደ ውጭ ሲወጣ አራቱም ተሰብስበው ተፋጠው ነበረ። ሳሚ እንደዛ ፊቱ ብልዝልዝ ብሏል። ቃል ደግሞ ታንቃለች። ሰላም ቃልን ታባብላለች። አቶ ባይሉ አንድ ነገር ትዝ አለው። ሳሚ የዳግምን አባት አቶ ባይሉ እንደገደለ ያውቃል። እናም እንግዲህ ባገተው ጊዜ ዳግም እናቱ ገነት እንደሆነች ያውቋል። የአባቱ ገዳይ ደግሞ አንተ እንደሆንክ በቅርቡ ያውቃል ሲለው ነበረ። ያኔ ይገልሃል እያለ ባይሉን ሲያስፈራራው ነበር ሳሚ። እናም እንግዲህ አሁን ላይ ሳሚ ላይ የሁሉ ነገር ስላደረገና ሳሚ መቼም በህይወት አይተርፍም ብሎ ነበረ እንትን ሲል የነበረው በኃይሉ። አሁን ላይ ግን ሳሚ እንዳመለጠ ሲያቅ በኃይሉ ተስፋ የቆረጠ ይመስለኛል። ሳሚ ይህን እውነት እንግዲህ በሁሉ ፊት እንዳያፈርጠው። ሰላም አለች፣ ዳግም አለ፣ የጉዳዩ ባለቤት እህት ተብዬዋ ሰላም አለች፣ ሀሰተኛዋ የውሸት ልጅ የሆነችው ቃልም አለች። እንግዲህ ሳሚ ይህን እውነት መናገር አለበት ብዬ አስባለሁ። አቶ ባይሉ የሰራቸውን አጸያፊ ተግባሮች ሁሉ መናገር አለበት። የአባት ገዳይ ባይሉ ነው። ሰላም ደግሞ ብሌን ትክክለኛ ልጅሽ ናት። ቃል ደግሞ የአንቺን ገንዘብ ለመውሰድ ከባይሉ ጋር ተመሳጥራ ቤት የገባች ወንበዴ ናት ብሎ እውነቱን ቢናገር ትልቅ ውለታ ነው የሚውለው ለሰላምም ለብሌንም። እንግዲህ ቃል አሁን ላይ ሚስጥሯ እንዳይወጣባት ጓደኛዋን ሄለንን ለመግደል እየሞከረች ነው። ሄለንን ከቤት እንድትወጣ በተደጋጋሚ ብትሞክርም ሄለን ግን እዚህ ቤት ልክ እንዳንቺ እኩል የዚህ ቤት ንብረት ለእኔም ይገባኛል፣ አንቺም ልጅ አይደለሽም፣ እኔም ልጅ አይደለሁኝም፣ ስለዚህ እኩል ነው የሚገባን እያለች ትገኛለች። እውነት አላት። በነገራችን ላይ ቃልም ማስመስላ ነው እዚህ ቤት እየኖረች ያለችው። የእሷ ህይወት አይደለም። ያችኛዋ ሄለንም ቃል ከተገባት ሄለንም ይገባታል። ዋናው ሚስጥሩ ማወቋ ነው። እሱ ደግሞ ተሳክቶላታል። ቃል እንግዲህ የራሷን ሚስጥር መያዝ ስለማትችል አሳልፋ ለጓደኛዋ በመንገር አሁን ላይ ብሌንም እኔም እንዳንቺ እኩል ይገባኛል እያለች ትገኛለች። ከምንም በላይ ግን ደስ የሚለው ነገር ሳሚ ከስር ማምለጡ ነው፣ ወይም ደግሞ ከባይሉ እጅ ማምለጡ፣ በህይወት ሳይሞት ማምለጡ ነው። ይሄ ደግሞ ለሁሉም ጥሩ እድል ይመስለኛል። በተለይ ለብሌን እና ለሰላም
የእነሱ ሀቅ። ምክንያቱም እስካሁን ድረስ ብሌን እናቷን ሳታው እየተሰቃየች ትገኛለች። ቃል ደግሞ እሷን ተማራ ከቤት እንድትወጣ በእናቷ ቤት ሰራተኛ ሆና እሱ ሳያንሳት ደግሞ በቃል እየተንቋሸሸች እና እየተሰደበች መኖር በጣም ነው የሚያናድደው። እሷ በእሷ እናት ገንዘብ አሸሸ ገዳሜ እያለች ብሌን ደግሞ እንደዚህ ሁሌ እያለቀሰች መኖር ሊበቃት ይገባል። ስለዚህ ከዚህ በላይ እናትና ልጅ ሳይተዋወቁ መሄድ አለባቸው ብዬ አላስብም። ስለዚህ ሳሚ የሚያውቀውን እውነት ሁሉ መናገር አለበት። እንግዲህ ቃል እንደለመደችው ጓደኛዋን ሄለንን ለመግደል ጁስ ውስጥ መርዝ በመጨመር ብሌን እንድትሰጣት ስታደርግ እያየን ነው። እዚህ ጋር ግን የብሌን እንዝላልነት በጣም እየበዛ መጥተዋል። ብሌን ተጠራጥራለች። ለምን አንቺ ራስሽ አትሰጫትም? የመጣሽው ከሳሎን ነው፣ ልጅቷ ያለችው ሳሎን ነው። ለምንድን ነው ለእኔ ወደ ውጭ መጥተሽ ለእሷ እንድሰጣት የምታዥኝ ስትላት፣ እሷ ግን ከእሷ ጋር ስለተጣላንና ደግሞ ስላመማት አሁን ብሰጣት አትቀበለኝም። ስለዚህ ጓደኛዬን በጣም ነው የምወዳት፣ ልንከባከባት እፈልጋለሁኝ። እናም ይህንን ጁስ ወስደሽ ስጫት አለቻት። ብሌን ነገሩን እየፈራች ነበር። ከአንዴም ሁለቴ እጇን ዘርግታ ነበር ልትቀበላት እየተጠራጠረች። እዚህ ቀደም ሰላምን ለመግደል ስትሞክር እንደነበረው ልታደርግ ቢሆንስ በማለት በፍራቻ ልትቀበላት ባትፈልግም ግን በመጨረሻም እንግዲህ ተቀብላ ጁሱን ለሄለን ወስዳላታለች። ይቺ ልጅ እንግዲህ ጁስ ጠጥታ ብትሞት ተጠያቂዋ ብሌን ናት፣ ማንም አይደለም። ማንም ሰው ቃልን አይጠረጥራትም። በዛ ላይ የብሌን እንዝላልነት እዚህ ጋር ነው። እንግዲህ ሄለን ስለጠረጠረች እንዴት ጁስ ልታመጣለች አለች ብላ ጁሱ ማን ነው ያዘጋጀው ስትላት እኔ ነኝ አለቻት። ምን ለማትረፍ እንደፈለገች አላውቅም። ለምን ራሷን ወጥመድ ውስጥ ማስገባት እንደምትፈልግ ባላውቅም እኔ ነኝ ያዘጋጀው ስትል እናያታለን። ቃልና ስጫት ያለችኝ ከማለት ይልቅ እኔ ነኝ ያዘጋጀው ስትል ምን ለማለት ፈልጋለሁ? እንግዲህ ለምንድን ነው ከቃል ጋር የተጣላችሁ ስትላት አልተጣላንም፣ አብረን ነበር፣ ዛሬ አብረናል እንዲያደር ነው። እሺ ምንሽን ነው ያመመሽ? ኧረ አላመመኝም፣ ማን ያለሽ ስትላት እንግዲህ ብሌን ፈራች። ይሄ ነገር ወጥመድ እንዳይሆን ብላ እንግዲህ ጁሱን ነጥቃት ስኳር ልጨምርበት በማለት ነጥቃት ሄዳለች። ለትንሽ ነው ከጉድ የወጣችው እንጂ እንግዲህ ነፍስ በመግደል ደግሞ ልትጠረጠር ነበር። ብሌን የራሷን ዝላልነት ነው ብዬ አስባለሁ። ብሌን እናቷን ለማወቅ ከፈለገች ነቃ ማለት አለባት። የቃልን ውሸትንም ደግሞ ማጋለጥ አለባት ብዬ አስባለሁ። ውድ ቤተሰቦቼ አደራ ክፍል 36 የዛሬ ይሄን ይመስል ነበረ። በሌላ በክፍል 37 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።